እና እንደዚህ ሊሞግቱ የሚሞክሩ አሉ ማለት ነው። አስቸጋሪ ነው። መሞገት ብቻ ሳይሆን ቁርአኑ ላይ እንደዛ አላለም ብለው ሊሞግቱ የሚሞክሩ ክርስቲያኖች አሉ። ተለጣፊ አስቸጋሪ የሆኑ ማለት ነው። አሁን ይህንን ቪዲዮ ውስጥ አንዴ ክፈተውና አስደምጠን። አዳምጡት ሁላችሁም እና ከዛ በኋላ የተወሰነ እንልበትና እንመለሳለን። ወደ ቶፒካችን እንገባለን። አይሁዶች አይወዷችሁም ብሎናል በቁርአኑ። ያለም ወርቅ ከኛ የበለጠ እሱ ስለሚያውቃችሁ አላህ አይወዷችሁም ብሎናል። በግልጽ ነግሮናል። እስከ መቼ ድረስ? የእነሱን እምነት እስከምትከተሉ ድረስ አይወዷችሁም ስላለን እኛ ደግሞ ከአንቺ አንደበት አላህን ነው። አላህ በፍጹም ክርስቲያኖች አይወዷችሁም አይልም፣ መቼም አይልም። ቁርአናቱ ላይም የተጻፈው የለም አላለም። አለ ብሏል። የማንስ ችግር የለውም። እዚህ ጋር ያገላልጥ ጥላቻ ትኩረት ካልሆነ ማርያምን አብሽር ለመልካም አስተሳሰብሽ እና ይሄ በተለይ አሁን በአልሹ ላይ ለተነሳው ጉዳይ በውስታዙም ጉዳይ በዚህ በሰሞኑን ግርግር በነሳሹ ነገር ቴንኪዩ። እንደዚህ አይሁዶች አይወዷችሁም ሄድበት ፎ የተወሰነ ያ በግድ ስግጥ ብለው ቁርአናችሁ እንደዛ አይልም ብላ እንግዲህ ኡስታዞቹ ላይ ዳልሰብክ ነው። ዘገምተኛ ክርስቲያን ሴቶች ማለት ነው። ከ8ኛ ክፍል ያላለፉ ከፍ አደረኩት ይመስለኛል። አንተ 8ኛ ክፍል መድረስ ለካ ወግ ነው። በብርሃኑ ቢሆን 5ኛ ክፍል ነው፣ 3ኛ ክፍል ኡስታዞቹ ናቸው ለካ 6ኛ ክፍል የደረሰው ያቆሙት እና ኡስታዝ የሆኑት ከራሴ ያለም ያልኩት ራሳቸው ያሉት ነው። ከ6ኛ ክፍል ነው ያቆሙ ነው ስላሉ ማለት ነው። ሴቶቹ ግን እንደዚህ አይነቶቹ ከ3ኛ ክፍል ያቆሙ ናቸው። በግልጽ አይሁዶችን አንወዳቸውም ምክንያቱም አላህ አይወዷችሁም ብሎናል፣ ስለዚህ አይሁዶችን አንወዳቸውም እያላት ኖ ቁርአኑ እንደዛ አይልም። ቁርአኑ እንደዛ አይልም። እናንተ አገላለጽ ስህተት ነው ያለባችሁ ኡስታዞች ሄዳ ማለት ነው። ይሄ ክርስቲያኖች ሴቶች ጭንቅላት ነው። መሐመድ ተሳስቶ ነው የሙስሊም ሴት ጭንቅላት ነች ግማሽ ነው ያለው። አንዳንድ አሉ የክርስቲያን ሴቶችም ከግማሽም ሩብ የሆኑ ማለት ነው። ሴቶች ራሳችሁን አክብሩ፣ መትሉበትም ምረጡ፣ ዘገምተኛ አትሁኑ፣ ትምህርት ተማሩ። ሴሊ ከተማረች ዋይዝ ከሆነች አይደለም እንደዚህ አይነቱን ዓለም መምራት ትችላለች። ዘገምተኛ አትሁኑ። በቃ አይሁዶችን አንወዳቸውም፣ ክርስቲያኖችን አንወዳቸውም ምክንያቱም አላህ አስቀድሞ እነሱ አይወዳችሁም ብሎናል እያላት ቁርአኑ እንደዛ አይልም። አላህ እንደዛ አላለም። ቁርአኑ በግልጽ ነው የሚለው ረዳት ወዳጅ ጓደኛ አታድርጓቸው አይሁዶችና ክርስቲያኖችን። ሱራ 28 ሱራ 5 51 98 6 በግልጽ ቁርአኑ ይናገራል። ጓደኛም ረዳትም አታድርጓቸው ብሎ ይዘጋዋል። ኖ እናንተ ናችሁ ተሳሳታችሁ። ቁርአኑ እንደዛ አይልም። ልታስተምራቸው ነው ኡስታዞቹ። ሴት ልጅ ያላችሁ በስርዓት አሳድጉ ሴቶች ልጆቻችሁን። ወደ ቶፒኩ መልሰው ክርስቲያን አመለካከት ምንድነው? ሃይማኖታችሁ ላይ ያላችሁ ነገር ምንድነው ተብላችሁ ወደ ራሳችሁ ሲመጣ ዜሮ ትሆናላችሁና የራሳችሁን ጭንቅላት እንትን አትበሉ። በተለይ ደግሞ በሃይማኖት ጉዳይ በእምነት ጉዳይ የአእምሮ ዘገምተኛ አትሁኑ። ይሄ ማንኛውም ሰው ማለት ነው። ማንኛውም ሰው ሃይማኖታችሁን በተመለከተ በተለይ ህዝብ ፊት አታዋርዱ፣ ሃይማኖታችሁ አታዋርዱ እና ከዚህ አይነት ነገር ተቆጠቡ ማለት ነው። ይሄ ለአብዛኛው ሰው ሊደርስ ይገባል። በተለይ ደግሞ ተማሩ፣ ሴቶች ተማሩ፣ በተለይ ትምህርት አካዳሚክ ትምህርት ተማሩ። መማር ጥሩ ነው። አትሊስት ሪዝን አውት ለማድረግ መማር አንድ ሰው አትሊስት እስከ 5ኛ ክፍል መማር አለበት። አብዛኞቹ እስከ 5ኛ ክፍል ያልተማሩ ናቸው። ሶሪ እንደዚህ ላልኩት ሶሪ፣ መማር ስላለባችሁ ነው። ምክንያቱም ለሃይማኖቷ ክብር ማሰጥ እውቀቷ በዚህ መጠን የሆነን ሴት ማን ነው ከዛ በኋላ እንትን የሚላት አንድል የሚያደርገው ከሷ ጋር የሚኖረው? ወንዶቹ እንደዚህ አይነት ቦታ ላይ ብዙም ሲልከሰከሱ እንደዚህ አይነት ውርደት ውስጥ ሲገቡ አይታይም። ይከበራሉ በእንደዚህ አይነት ቦታ። ኤኒዌይስ ክርስቲያን ወደ ቶፒክ መልሰው አሪፍ ይመስለኛል። ያ ወደ ቶፒካችን እንመለስ። ያው እስካሁን የተባለው ስለሚበቃ ማለት ነው። እንግዲህ የዛሬ ቶፒካችን ምንድነው? በእስልምና የሞቱ ሰዎች ያማልዳሉ ወይስ አያማልዱም
ይጠቅማሉ ወይስ አይጠቅሙም የሚለውን በተወሰነ መንገድ ሰፋ አድርገን የምንመለከት ይሆናል። እንግዲህ በእስልምና በተለይ ደግሞ በአህባሽና በዋሃብያ ማለት ነው በእነዚህ በሁለቱ ሴክቶች በጣም የተለያየ የአስተምሮ ልዩነት አለ። የሞት ሰዎች ያቃርቡናል ብለው ያምናሉ አህባሾች፣ ዋሃብያዎች ደግሞ ይሄንን ነገር ሲቃወሟቸው ይስተዋላል። ስለዚህ ቤታችን ለሁለቱም ክፍት ነው። ሁለቱም ሴክቶች የየራሳቸውን አስተምሮ በማስረጃ መጥተው ማውራት ይችላሉ። አህባሾቹ ያቃርቡናል ብለው ስለሚያምኑ ማለት ነው። ዋሃብያዎቹ ደግሞ ይህን ተቃራኒውን ይይዛሉ። ስለዚህ ይሄ ነገር በሁለቱ እንዴት ይታያል የሚለውን ከቁርአንም ከሀዲስም እኛም የራሳችን ማስረጃዎች ይዘን እንመጣለን። የራሳችን ማስረጃዎች ስላሉ ማለት ነው። ሙስሊሞችም ደግሞ ማለትም አህባሾችም ማሳየት ይችላሉ። አልከፈትኩም። ኑ ኦኬ። ከድር እንኳን ደህና መጣ። ከድር እሰማለሁ። ይሰማል። ቆይ አንድ ደቂቃ ብቻ አንድ ደቂቃ። እሺ ሳዳም ብዙ ጊዜ ይሄ የሞቱ ሰዎች ያቃርቡናል የሚለው ዋሃብያዎችና አህባሾች የሚከራከሩበትና የሚጨቃጨቁበት ቶፒክ ነው። ቀብር አምላኪ የሚሏቸው በዚህ የተነሳ ነው። የሞቱ ሰዎችን ትለማመናላችሁ፣ ስለዚህ ቀብር አምላኪ ናችሁ ብለው ዋሃብያዎች አህባሾችን ቦልድ ላይ ይናገሯቸዋል ማለት ነው። ይሄ ነገር እንዴት ነው? እሱ እዛ ላይ ብቻ ሳይሆን እኛንም ይተቹናል። አላህን ብቻ በብቸኝነት ማጥራት። እናንተ ገብርኤል ትላላችሁ፣ ሚካኤል ትላላችሁ፣ መላእክት ትጠራላችሁ፣ ቅዱሳኖችን ትጠራላችሁ ምናምን ነገር ይላሉ እና ያማልዱናል ትላላችሁ። እኛ አላህ ብቻ ይላሉ። እውነት እንዳሉት ብቻ ያስኬዳቸዋል። ዛሬ እናፈርሰዋለን። ዛሬ የምንመለከተው ጉዳይ ይሆናል እና ሳዳም እንኳን ደህና መጣ። ዛሬ የምናፈርሰው ትልቅ አፈራረስ ሙስሊሞቹን ለዘመናት ጭንቅላታቸው ውስጥ የያዙትን ንደነው ነው። ለዘመናት ቀጥታ አላህን ብቻ አዳምጥ። ባለጌ ከስር ይቀመጣል። ራሱን ችሎ ስላልቆመ ነው። ቁርአን በየምዕራፉ ላይ ክርስቲያኖች እያለ ስማችንን የጠቀሰው አንድ ጥቅስ አታመጣልኝም። ቁርአን ውስጥ መጽሐፍ ቅዱስ ውስጥ ሙስሊም የሚል የሐሚት የቡና መጽሐፍ ይመስል ቡና ቤት ያለ መጽሐፍ ይመስል በየፔጁ ላይ ክርስቲያኖች ያለው ራሱ ችሎ እናመሰግናለን። እንደዛ ከሆነ አንድ ጥቅስ ከመጽሐፍ ቅዱስ ውስጥ ሙስሊም የሚል አታመጣም። በየፔጁ ላይ መስመር በመስመር ሐሚት የጻፈው። ስለዚህ ቁርአን ራሱን ችሎ ስለማይቆም ነው። ኤኒዌይስ ዛሬ ቀጥታ የምናፈርሳቸው ብዙ ነገሮች አሉ። እስከ ዛሬ ሙስሊሞች ማያውቋቸውን እንዳለ ንደነው ነው የምንወጣው። ምን እውቀት አለና ታፈርሳለህ? ኤኒዌይስ ስማርት። እሺ እውቀት ካለ ቀጥል። አቡኪ ያመጣ ያነሳው ጥያቄ እኮ ዝግ በሚባል ጥያቄ እኮ አይደለም የምትጠይቀው፣ መላው ስለጠፋ ብቻ ነው። አዳባል ከስር ያላችሁ እህት ሙስሊሞች፣ ወንድሞች ሙስሊሞች እዚህ ገስት ላይ ያሉት ገብተው ተሳድበው ተንጫይተው ከወጡ ቶፒኩ ረብሿቸዋል፣ መልስ የላቸውም ማለት ነው። አቡኪ ቀጥል። ሶስት ላይ እንትን ነው የሚለው እሷ ቀድሞ የነበረውን አረጋጋጭ የሆነ ቁርአን አወረድን ነው የሚለው። የቀድሞ መጽሐፍ የሚያረጋግጥ ነው የሚለው። ምዕራፍ 3 ከሆነ ኦኬ፣ ሱረቱ ዙመር 3 ኦኬ። ድምፅን ከፍ አድርገዋ። 3 ነው ያልከው።
እሺ ንቁ፣ ፍጹም ጥሩ የሆነውን ሃይማኖት የአላህ ብቻ ነው። እነዚያም ከእርሱ ሌላ ረዳቶች የያዙት ወደ አላህ ማቃረብን እንዲያቀርቡን እንጂ ለሌላ አንገዛቸውም ይላሉ። አላህ በዚያ እነርሱ በእርሱ በሚለያዩበት ነገር በመካከላቸው ይፈርዳል። አላህ እርሱ ፍጹም ጥሩ የሆነውን ሃይማኖት ያለ ብቻ ነው። ይሄ ነው አይደል ያመጣው? ማቃረብን እንዲያቀርቡን እንጂ የሚል አለ። ምኖቹ ጣዖቶቹ አለ ሙሐመድን ጣዖት አረግ። ኦኬ ጣዖቶቹ የምን ጣዖት ለምን ታጠፈዋለህ አንተ? ትራንስሌት ለምን ታደርገዋለህ? አብዲ ዝም ብለህ ይኸው መጀመሪያ አንብበው አንተ በራስህ። አብዲ ተረጋጋ፣ ተረጋጋ። ቆይ አብዲ ገና መግባት ነው። አንተ በፊት የገቡ አሉ። ስርዓት ልመድ። አሁን ስርዓት ከነኝ ምን አይነት ነው ልጆቻቸው የሚማሩት? ዋብዮች እንደዚህ ናቸው። አቡኪ እየመለሰ ነው። በትክክል አስረዳ እስኪ። መፍትሄ ያለው ነገር ምንም አታውቅም። እንደ ባለጌ ናቸው። ለዚህ ነው ከስር ያላችሁ ታዘቧቸው። አቡኪ ማውራት ይችላል፣ አፍ አለው። ቀጥል አቡኪ። እሱ ሲያቆም ሌላኛው አሚር ይቀጥላል። ምን አልክ? ይሄ ነው ያመጣው መስሎኝ። መልካም፣ ይህንኛውን ያመጣኸው which is ወደ አላህ የሚያቃርብ ማንም የለም ነው። በፍጹም ማቃረብ የሚችል የለም። ስለዚህ መጠየቅ የለበትም ነው አይደለ? አዎ፣ ከረሱል ሰለላሁ ዐለይሂ ወሰለም ውጪ የሚያማልድ ምልጃ የሚሰጥ ማንም የለም። አዎ፣ የት አመጣኸው ረሱል የሚል እዚህ ጋር? አይ እዚህ ጋር የለም ሐቢቢ። አቡኪ ማለት ነው። ጣልቃ ትግባ። የት ያስ ሐቢቢ አቡኪ ማለት ነው። ጣልቃ ቀጥል። አቡኪ ችግር አለበት ቢመልስለት ምን ችግር አለው? ራሱ ካልቻለ አልቻልኩም ሲል ሌላኛው ይቀጥላል። አሚር አለ። አሚር ካልቻለ ይቀጥላል። እሱ ተራ የሚባል ነገር አለ። ሁሉም ለመመለስ የገቡ ናቸው። አቡኪ አልቻልክም? ገና እኮ ያመጣውን ምንም አድርጌው አላደረግም። ገና እኮ አላብራራውም። ጥቅስ ነው የጠቀሰው። ገና ማንበባችን ነው። ቀጥል አቡኪ። እኮ እዚህ ጋር የሚገዟቸው ናቸው። ማቃረብን እንዲያቃርቡ እንጂ እኔ ጋር የተቋርጠው ተቋርጠሃል አቡኪ። ገዛቸውም ነው የሚሉ እንዲያቃርባቸው ያቃርባሉ ብለህ ያሰብካቸው። ስለዚህ ማንም አያቃርብም ነው የሚለው አይደል ክፍሉ። ንቁም ጥሩም የሆነው የሃይማኖት ያላ ብቻ ነው። ኦኬ። እነዚያም ከእርሱ ሌላ ረዳቶች የያዙት ወደ አላህ ማቅረብን እንዲያቃርቡን እንጂ ሌላን አንገዛቸውም ይላሉ። አላህ በዚያ በእነርሱ በእርሱ በሚለያዩበት ነገር በመካከላቸው ይፈርዳል ይላል። ስለዚህ ማንም ያቃርባቸው የለም ብለህ ነው አይደል አንተ ያመንከው? ለማቃረብ የሚያመልኳቸው ከሆነ ማንም አያቃርባቸውም። የሚያመልኳቸው የሚል መቻ መጣውልህ አልኩ። ያቃርቡናል ብለው የሚገዟቸው ኦኬ። ኡስታዞች ያቃርቡሃል አያቃርቡህም? ወደ አላህ ስብሐነ ወተዓላ እና እኔ መሀል ሁነው ሊያቃርቡኝ አይችሉም። አያቃርቡህም ወደ አላህ ማለት አያቃርቡኝም። ስለ አላህ ስብሐነ ወተዓላ ሊያስተምሩኝ ይችላሉ እንጂ ከአላህ ስብሐነ ወተዓላ እና ከኔ መሀል ሁነው ሰንሰለት ሊሆኑ አይችሉም። ስለዚህ ይህ ክፍል ምንድን ነው የሚለው? ምንም የሚያቃርብህ ነገር አትያዝ ካላህ ውጭ ነው አይደለ? ሱራ 3:35 አንዴ ክፈተው ክርስቲያን። ቤታችን ጥሩ አይደለም፣ ልንወጣ እንችላለን። በ10 ደቂቃ ውስጥ ማታስተካክሉት ከሆነ
5:33 ሶሪ ሰላሳ አምስት ኦኬ አንብበው እስኪ ይሄን ክፍል አንብበው አንዴ ለእኔ ፍቀዱልኝና እኔ ላንብብልህ። እፎይ ቆይ ጨርስ እሱ ተራ ጠብቅ መርሐባ አቡኪ ኦኬ የሰማሁህ አነበብከው? እዛ ጋ ምን ብለኛል? ካላ ውጭ ማንም ማቃረቢያ አንይዝም የለም ብለህናል። ይህ ክፍል ደግሞ ምን ይላል? እናንተ ያመናችሁ ወይ አላህን ፍሩ፣ ወደ እርሱም መቃረቢያን ፈልጉ ይላል። ቀጥታ ግጭት ማለት ነው። አስማማልኝ። አይጋጭም። እሺ ላስማማልክ። እዚህ ጋር የሚለው በስነ ስርዓት ለምን አታነቡም? እንደዛ ነው የሚለው። ሰው ናቸው። በእናትህ ሚዩት አድርግ ናሽና አንብበው። እዚህ ጋር የሚያቀርብኝ የራሴ ስራ ነው። ራሴ ነው። ቀጥል፣ አንብብ እስኪ አንተ አንብበው። እኔ የተሳሳትኩ ሳነብ ቤቱ ጋር ነው። አንብበሽ። እናንተ ያመናችሁ ሆይ አላህን ፍሩ፣ ወደ እርሱም አስጠጋው፣ መቃረቢያን መልካም ስራን ፈልጉ። መልካም ስራ የሚለው በቅንፍ ዘንድ በእርሱ መንገድ ታገሉ። አዳምጥ። መልካም ስራ የሚለው በቅንፍ ለምንድን ነው የሆነው? መልካም ስራ ስለሆነ ነው። ሰላት የመሳሰሉትን ነው። ድገመው። መልካም ስራ በቅንፍ ውስጥ ለምንድን ነው የሆነው? እንዴት? ጣልቃ አንደኛችሁ ከገባችሁ አወርዳችኋል። አትጨማለቁ። ወደ እርሱ መቃረቢያ የሚለው ነው። ቅንፍ ውስጥ የገባው ወደ እርሱ መቃረቢያ የሚለው ነው። ወደ እርሱ ለመቃረብ መልካም ስራን ስሩ። አትጩ። ቶነን ቀንስ። መልካም ስራን የምትለዋ በቅንፍ ውስጥ የተደረገችው ለምንድን ነው? እሷን ስለዘለልኩ ነው አይደለ? በስርዓት አላነበብክም ብላ ጮክብኝ አይደለም። ወደ እርሱ መቃረቢያ የሚለው ነው ቅንፍ ውስጥ ያለው። ወደ እርሱ የሚል አይደለም። አንድ ሰውዬ አይነሃይ ወደ እርሱ መቃረቢያ የሚለው ነው በቅንፍ ውስጥ። ወደ እርሱ መቃረቢያ ደግሞ መልካም ስራ ነው አይልም። እንደዛ ምን አይነሃይ ይኸው እንዴ እያነበብ ነው። መልካም ስራን የሚለው ነው ቅንፍ ውስጥ ያለው እኮ። ወደ እርሱ መቃረቢያ ታዲያ መልካም ስራ አይደል እንዴ? መልካም ስራ ነው በቅንፍ ውስጥ ያለው። መልካም ስራ የሚለው ለምንድን ነው ቅንፍ ውስጥ የገባው ብዬ ነው የጠየቅኩህ እኔ። ወደ እርሱ መቃረቢያ የሚለው በቅንፍ ውስጥ ሲገባ ቅንፍ ማለት ምንድን ነው? ሰውየው ምን እያወራ ነው? የምርህን ነው አቡ ናዚር? እንዴት በቅንፍ ውስጥ ያለው የትኛው ነው እንዴ? ወደ እርሱ መቃረቢያ የሚለው ነው ቅንፍ ውስጥ ገብቶ መልካም ስራ ይሆናላ እንዴ? ወደ እርሱ መቃረቢያ መልካም ስራ አይደል እንዴ? ቅንፍ ውስጥ ያለው እዚህ አረፍተ ነገር ውስጥ ምን የትኛው ቃላት ነው ቅንፍ ውስጥ ያለው? መልካም ስራ የሚለው ቃል ነው ያለው። ወደ እርሱ መቃረቢያ የሚለውን ለመግለጽ ማለት ነው። መልካም ስራ የሚለው ቃል ቅንፍ ውስጥ ለምንድን ነው የገባው? አሁን ለምሳሌ ማለት ነው። በምሳሌ ልንገርክ። ምንም ምሳሌ አያስፈልግም። አረፍተ ነገር እየጻፍክ ቅንፍ ውስጥ ከከተትክ ምን እንደሆነ ይታወቃል። ለምንድን ነው ቅንፍ ውስጥ የገባው? ወደ እርሱ መቃረቢያ የሚለውን ለመግለጽ ቅንፍ ውስጥ ገባ። ወደ እርሱ መቃረቢያ ደግሞ መልካም ስራ ብቻ። አሁን ለማንኛውም ኤኒዌይስ አቡኪ ይሄ መልካም ስራ የሚለው ቅንፍ ውስጥ ለምንድን ነው የገባው? ተፍሲር ነው። የቁርአን አያው ሲፈሰር ነው። አረብኛው ላይ ስለሌለ ነው አይደለ? አቤት አረብኛው ላይ ስለሌለ ነው የቀረው። አይ አረብኛው የለም፣ ተፍሲር ነው። ስለዚህ እኔ እንደዚህ ብዬ ነው ያነበብኩት። እናንተ ያመናችሁ ሆይ አላህን ፍሩ፣ ወደ እርሱ መቃረቢያን ፈልጉ ብዬ ማንበቤ ስህተት ነው? ወደ አማርኛ ሙሉውን የቁርአን አያ ለማንበብ ከሆነ አዎ ስህተት ነው። ምክንያቱም መልካም ስራ የሚለው የቁርአን አያውን የሚያብራራ ስለሆነ የሚያብራራ የምትለውን ይሄንን መልካም ስራ የሚል እዚህ አረብኛው ለየትኛው ቃል ነው መልካም ስራ የሚለው? በሙሉ አያው ነው። በሙሉ አያ ይለኛል እንዴ? የትኛው ቃል ነው አረብኛው ላይ መልካም ስራ የሚለው?
ልክ ናት በለኝ። ተሳስተሃል ብለኸኛል። ልክ ናት በለኝ። ኖ ልክ ናት በለኝ። ተሳስቻለሁ። የትኛው አረብኛ ቃል ነው እንደዛ የሚለው? ለምን ዋሹት? ዋብያ ነው የለም። ውርደትና ውሸት ካባችሁ ወይ ጣልቃ ትግባ። ለምን ታማኝ አትሆንም? አቡኪስ እሱን ለመታደግ ብለህ ትዋሻለህ እንዴ? አንተ እያወቅህ ሃይማኖታችሁን በውሸት ትታደጉ። በውሸት ለመታደግ እንዴት ነው ሃይማኖታችሁን የምትጠሩት? ወደ 2000 የሚጠጋ ሰው ይታዘባችኋል። አንዴ ላውራ ትፈቅድልኛለህ? ያው አዳምጥ ቆይ። ማአት የለን ተፍሲር የእንግሊዝኛ ትርጉሞቹ ማምጣት የምችላለሁ። የለም መልካም ስራ የሚለውን የአማርኛዎቹ ውሸታም፣ አጭበርባሪ፣ ሌቦች፣ ቀጣፊ ተርጓሚዎች ናቸው የከተቱበት። ባነበው ችግር የለውም። አመድ ዝም በል። ባነበው ችግር የለውም። የአላህ ቃል ያሉት ላይ እንደዚህ ደልዘው ጨምረው ቀንሰው ነው የሚተረጉሙላችሁ። ደግሞ እንዳልተጨመረበትም ይላሉ። ምክንያቱም ዋብያ ለውሸት አይቆምም። ቁርአኑ ላይ እየጨመሩ እየቀነሱ ነው እንደሚሉት። አረብኛው ላይ የለም ቃሉ አዳም። አረብኛው ላይ የሌለን እንደዚህ ጨማምረው ምን ያደርጉታል ማለት ነው? ሃይማኖት አደረጉና አቋቋሙት። ኤኒዌይስ አቡኪ ወደ ዋና ቶፒክ ተመለስ። እሺ ወደ ዋና ተመለስና ምንድነው ስለዚህ የሚለው እናንተ ያመናችሁ ወይ? እሺ አላህን ፍሩ፣ ወደ እርሱ መቃረቢያን ፈልጉ ይላል አይልም? ይላል። እዛኛው ጋር ደግሞ መቃረቢያ ምንም አያስፈልግም ብለህ ነበረ። ሁለቱ ግጭት ነው። እናመሰግናለን። ቀጥር ክርስቲያን። ጨርሰናል። እኔ ላውራ እንትን ብለህ ዝም ታውቁ ጨርሰናል። በግልጽ ቁርአኑ መቃረቢያን ፈልጉ ይላል። ትድኑም ዘንድ ነው እንደሚለው። ስለዚህ ምንድነው ወደ አላህ ለመቅረብ መቃረቢያዎች ያስፈልጋሉ ነው። ስለዚህ የፈለግከውን መቃረቢያ ትይዛለህ። የፈለግከውን መቃረቢያ መያዝ ትችላለህ። ኡስታዞችን መያዝ ትችላለህ። ሼኮችን መያዝ ትችላለህ። መቃረቢያዎች ይሆኑኛል ብለህ ካሰብክ ማለት ነው፣ ካመንክበት። ስለዚህ ኦፕን ስላደረገው ቁርአኑ ያለው እዚህ ጋር እኮ ነው። አሁን እኮ የሚያስፈልገኝ እኮ ስራ ነው። ምክንያቱም ወይዛ ሰዓት ና ስራ ያለህን አሳየኝ። የትኛው ቁርአን ክፍል ነው ስራ ነው መቃረቢያ ያለ? ይሄው እያወጣ ከዋር ይሄው አትበል። ይሄ ሌቦች፣ አጭበርባሮች አንተም መተርጎም የምትችለው ነው። ይሄ ቀጣፊ የሆኑ በአማርኛ ነው የከተቱበት። ቁርአን በአማርኛ ነው የወረደው አይደለም፣ በአረብኛ ነው የወረደው። ስለዚህ አዳምጥ። መቃረቢያ ስራ ብቻ ነው ያለ አንድ የአረብኛውን ቁርአን ክፈትልኝ። ክፈት። ምንድነው? ቆይ አታስፈራሪ። ምክንያቱም አጭበርባሪ በደንብ ወቁባቸው። ታፍሲር ባዶ ራስ ዝም ብለህ መጀመሪያ አህመድ እንዳወርዳት ቆይ አቡኪ ቁርአኑ አዳምጥ። አቡኪ በቅንፍ የተጨመረው ጭማሪ እንደሆነ ኦሪጂናሉ ላይ እንደሌለ ተስማማን አይደለ? ተስማማን። ስለዚህ በጭማሪ ነገር ነው የምትመራው፣ በኦሪጂናሉ ነው የምትመራው። እሺ አሁን ደግሞ እኔን አዳምጠኝ። እኔ ይሄ የጭማሪው ነገር የቁርአን አያውን ለማብራራት ነው፣ እኛ እንድንረዳው። ማነው እንደዛ ብለን እንዲያብራራ ያደረገ? የትኛው ቁርአን ክፍል ነው ማለት ነው? ግልጽ አይደለም። ተርጓሚዎቹ ናቸው። ተርጓሚው ደግሞ አንተም ነገ ሼክ ሆነ ኡስታዝ ሆነ ቁርአንን ስተረጉም እንደዚህ እንደፈለክ ልጨምር ትችላለህ። አዎ እንደፈለኩ አይደለም የምጨምረው። የቁርአን አያውን ተረድቼ ለማያቅ ሰው ለማስረዳት ነው በቅንፍ ውስጥ ነው የጨመሩት። ስራ የሚለውን የቁርአን ኦሪጂናሉ አረብኛው ላይ የትኛው ቃል ነው ስራ የሚለው? መልካም ስራ የሚለው የትኛው ነው? እስቲ መልካም ስራ በሚለውም ደግሞ መጣባለሁኝ። እችኛዋን አስጥልሃለሁ። መልካም ስራ የሚለውንም ደግሞ መጣባለሁ እኔን ስለሚደግፈኝ፣ ሁለቱም ማለት ነው። ትችላለህ። ቀጥላው መልካም ስራ የሚለውን አረብኛውን ክፈትና አሳየን። ቁርአናቸው ላይ እንዴት እንደሚጫወቱ እዩ። በዛው እንደፈለጉ እየተረጎሙ እንደፈለጉ እያደረጉ አረብኛውን አታውቁም ብለው እንደዚህ ነው የሚጫወቱባችሁ። 2000 ሰዎች አዳምጣ። ቡኪ መረጃ ፈልግ። መረጃ ነው አንተ አሁን አንተ የሚጠበቅብህ መረጃ ማሳየት ብቻ ነው። ጨርሰሃል አንተ። መረጃ ስታመጣ ነው የምታወራው ከኔ ጋር። መቃረቢያን ፈልጉ ከተባሉ ሀባሾች ትክክል ናቸው። ነቢያችን ያቃርበናል ማለታቸው ሀባሾች ጥፋተኛ አይደሉም ማለት ነው።
ዋብዮቹ እያጠፉ ነው። አንድ ሰው በደንብ አድርገው ነው የሚያቃርቡን ነብያቶች ማለት ነው። አይ አቃርቡንም ብለው ነው። ኦኬ ሌሎችስ ያቀርባል አያቀርቡም? ሌሎች ኡስታዞች ምናምን ጻድቅ የተባሉ የሞቱ ወይንም ደግሞ መሪዎች ተቀዳሚ ሀጂ ሙፍቲ ያቀርባል። ወይ ተቀዳሚ ሀጂ ሙፍቲ ባለፈው የሞቱት ያቀርባል። ለምሳሌ ማቃረብ ሳይሆን ሰበብ ይሆናሉ ማለት ነው። ሰበብ ማለት ይሆናል። እሺ እነሱን አሁን እንዲያቀርቡ ተለምናቸዋለህ። ለምሳሌ ነብያችን አለይሂ ሰላቱ ወሰላም ምን ብለዋል በሐዲሳቸው? ወመማቲ ኸይሩን ለኩም ሐያቲ ኸይሩን ለኩም ወመማቲ ኸይሩን ለኩም ብለዋል ማለት ነው። መሞቴም መኖሬም ለእናንተ ይጠቅማችኋል ብለዋል ማለት ነው። ገባ? እና ምናልባት ልጁ ተሳስቶ ሊሆን ይችላል። ልጁማ ከናቀርቡም ብሎ እያመነ ነው። ላይ ቁርአኑ ላይ ትክክል ነው ማለት ነው። ጥሩ ስራ ያቀርባል። ወብተጉ ኢለይሂ ወሲላ የሚለው በጥሩ ስራችን ነው መቃረቢያችን። ምክንያቱም መጥፎ ስራ ከአላህ ጋር ያጣላናል እንጂ ያቀርበን ችግር የለውም። እሱም ያስሄደኛል አልኩህ እኮ። ግን ቁርአኑ እዛ ጋር ያመጣው ቅድም ምንድን ነው ምን ብሎ ነው ያመጣው? እሱ ያንን የጠቀሰው እሱ ሱረቱ ዙሩፍን ሲጠቅስ አይ ቲንክ ሶስተኛውን አያ ከአላህ ውጭ ምንም ያቀርብ ነገር የለም ምንም ነገር አያስፈልግም ብሎ ነው የዘጋው። ለጣዖታውያን የተነገረን ማለት ነው። ሰማላ ናም ይሰማል። ስለዚህ ስራህም ሊያቃርብህ ይችላል፣ ነቢያቶችም ሊያቃርቡ ይችላሉ። ስለዚህ እነሱንም ትጠይቃለህ ማለት ነው። ወደ አላህ ሊያቃርቡ ይችላሉ፣ ያቃርቡሃል። ከሞቱ በኋላ ያቃርበዋል፣ ከሞቱ በኋላም ያቃርበዋል። ኦኬ ከሞትን በኋላ ደግሞ የሚያቃርቡ ለምሳሌ የማይቋረጥ ጥሩ ስራ ከሰራ ለምሳሌ ለሚስኪን የማይቋረጥ ጥሩ ስራ ነይተን ከሄድን ከሞትን ያ ነገር ያቀርበናል። ለምሳሌ ውሃ ቆፍረንላቸው ለሚስኪኖች እንዲጠጡት ቆፍረንላቸው ከሞትን ያ ውሃ እዛው የውመል ቂያማ ድረስ የሚጠጡት ሰዎች የነሱ ዲዓዋ ማለት ነው ለኛ ያቀርበናል ወዲያ አለ። አቡኪ ወጣ። ለማንኛውም አንተ ጋር ተቃራኒ ነበር እሱ እየሞገተኛለሁ። አንተ መቀረብ መሆን አለመሆን ሳይሆን እኔ ሐቅን ነው የምከተለው እንጂ ሰውን አይደለም የምከተለው። አቡኪ ብቻ ሳይሆን ከስር እየሰደቡኝ ነበር። ማን ቀደም እየተንጫጩብኝ ነበረ። ያ አይ አቡኪ መውጣት አልነበረበትም። ኧረ ብዙ የምናነሳው ነገር ነበር። ከራዲዮን አይ ቲንክ የሙስሊም ሰው ራዲዮን ነው። ክርስቲያን ነኝ። ኦኬ ባንደና መጣ። እንኳን ሰላም ጠበቃችሁን። ባይዜ በጣም እየተማርንባችሁ ነው። ውጭ ነው እስከ 4 ሰዓት እስከዚህ ሰዓት ከእናንተ እየተማርን ነው። ወንድሞቻችን መበርታት አለባችሁ። እኛም ጽናትን ከእናንተ እየተማርን ነው። በርቱ ለማለት እንፈልጋለን። እየተማርን ነው። ቁጭ ብሎ ነው ከእናንተ እግር ስር። ስለዚህ እግዚአብሔር ይባርካችሁ ለማለት እንፈልጋለን። ባጭሩ ወንድማችን እንወድሃለን። በርታ፣ ወደፊት ከአንተ ጋር ነን። ክርስቲያን ወንድማችንም እንደዛው አይዟችሁ፣ እግዚአብሔር ከእናንተ ጋር ነው ለማለት ፈልጋለሁ። እየተማርን ነው ቁጭ ብለን ባይዜ። እሺ ኖት ያዙ፣ ተማሩ፣ ከስር እንደዛ አድርጉ። ኢሻም ባይሆን ልጁ አስገባኝ እያለህ ነው። ከታች እየጻፈ ነው። አስገባው አቡኬ የሚለው ያስገባዋል። ኢሻም እንዴት ነው? ሰላም ነው? እንዴት እንኳን ደህና መጣ። እንዴት ናችሁ? ያዳመጡን ነበረ። እንግዲህ ጥሩ ነው። ኦኬ አማላጆችን ትቀበላለህ? አማላጆች ማለት አማላጅ አላህ ብቻ እኮ ነው። ኦኬ ከአላህ ውጭ አማላጅ የለም? አይ ከአላህ ውጭማ የለም። እንግዲህ በእኛ በእስልምና የለም። ኦኬ በእናንተ ይኖር ይችላል። መላእክቶች አያማልዱህም? መላእክቶች አያማልዱህም?
የለም እንደዛ ያርጉኝ። እሺ ነብይ አያማልድም? ነቢያቶችም እንደዛ። ኦኬ ቁርአን አያማልድም? ቁርአንም ያው እንደዛ ነው። እሱ ከአላህ ውጭ ማንም አያማልድም ብለህ ነው የምታምነው? በቃ ከአንድ አላህ ውጭ ማንም ፍጹም አማላጅ የለውም እኮ ነው እንትን የሚለው ቁርአኑ እንደዛ ይላል። ቁርአኑ 651 670 እና የተለያዩ ቦታዎች ላይ ከአላህ ውጭ ማንም አማላጅ የለም ይላል። ሱናን አነሳኢ 1149 ላይ አንዴ ክፈተው። መላእክቶች ያማልዳሉ፣ ነቢያቶች ያማልዳሉ፣ ጥቁሩ ድንጋይ ያማልዳል፣ ስራህ ያማልዳል፣ ቁርአን ያማልዳል፣ መላእክቶች ያማልዳሉ፣ ገና ቤተሰቦችህም ያማልዳሉ። በቂ አቀማቀም ኤኒዌይስ he said then the angel will come and intercede and the messenger እንደበለው አስመረው the messenger will intercede መላእክቶች ይመጣሉ ያማልዳሉ፣ ነቢያቶች ይመጣሉ ያማልዳሉ ይላል ቁርአን። ሶሪ ሐዲስ አይ ቲንክ ግሬዱ ሳሂህ ነው። አሳያቸው ግሬዱ ነው። የተኛው ሐዲስ መቼ እስቲ ቡሃሪ ላይም አለ 63 04 ሱረ ቁርአን እና ሐዲስ እኮ የሚያጋጩ ነገር ካለ ያው ሐዲሱ እውነተኛ መሆኑ ማጣራት ያስፈልጋል። በዛ ላይ ደግሞ ማብራሪያው እንዴት እንደሳንዳለ ደግሞ ማጣራትን እንኳን ብዙ ሐዲስ ብዙ እውቀት ስለሌለኝ ነው እና ለዛ ነው። ብዙ ሐዲሶች አሉ። አክቹዋሊ እጅግ በጣም ብዙ ቦታዎች ሐዲሶች አሉ። ቡሃሪ ላይም አለ። ከሙስሊም መስጠት እንችላለን። ቁርአን እንደሚያማልድ፣ ስራ እንደሚያማልድ፣ ጥቁሩ ድንጋይ እንደሚያማልድ፣ ነቢያቶች እንደሚያማልዱ፣ ቤተሰቦችም ሸሂድ የሆኑ እንደሚያማልዱ የተለያየ ቦታ ላይ ተጠቅሷል። ኤኒዌይስ እሺ ተማር። ቆይ እቺ ማማለት እንባል ነገር እስቲ በደንብ ግልጽ አይደለም። ይሄ ማማለት ማለት እንዴት ነው? ሲያብራ አንድ ምልጃ እኛ እንደምናውቀው አንዱ ስለ አንዱ ይለምንለት ማለት ነው። የማስታረቅ ስራ የሚሰራበት ሁለት የተጣሉ አካላት ሽምግልና ማለት ነው። ያ ሽማግሌ የሆነው የሚያስታርቅ ማለት ነው። እኛን ክርስቶስ ክርስቶስ ለምሳሌ ተገለጠ። እናንተ ደጋግማችሁ የምታነሱት እንዴት ጸሎት ያደርጋል፣ እንዴት ምርጃን አቀረበ ይባላል ብላችሁ ደጋግማችሁ እኛ እንዴት ጥያቄ ታነሳላችሁ? እኛ ስንመልስ ግን ክርስቶስ በስጋ ስለተገለጠ መካከለኛ ተብሎ በሰውና በእግዚአብሔር መካከለኛ ተብሎ እኛ ከእግዚአብሔር ጋር የተጣላ ነውን አስታርቆናል ብለን እናምናለን። ስለዚህ ጸሎትና ምልጃን በስጋው ወራት አቀረበ ይላል። አንዳ ደግሞ በስጋ አልተገለጠም። በስጋ ሳይገለጥ ደግሞ አስታራቂ መሆኑ መለመኑ ድስማሽ ነንሴንስ ነው የሚሆነው። ኤኒዌይስ ግን ምንድን ነው ዋና ፖይንታችን እኛ ምልጃ ለምን አቀረበ አያቀርብም ሳይሆን ከዋብያዎች ጋር ሀባሾች ያላቸው ቢፍ አለ። ሀባሾቹ ቦልድ የሆነ እምነት አላቸው በዚህ ጉዳይ ላይ። ምን አይ ቲንክ ተወስል ነው የምትሉት የሞቱ ሰዎች የማቃረቢያ እነሱን ይጠቀማሉ፣ ያቃርቡናል ብለው ያምናሉ። በዋብያ ደግሞ ስትሪክት ነው። ቀብር አምላኪዎች ተብሎ ስለሚታመን አያቃርቡም። ቀብር ጋር ሄዶ መለማመን፣ ቀብር ላይ የሞቱትን እንትን ማለት፣ የሞቱትን መዘየር ምናምን ነገር ያቃርባል የሚለውን አስተምሮታችሁ መጽሐፍቶቻችሁ ኮንዶማይን ነው የሚያደርጉት። እሱ እኮ አሁን ለምሳሌ አንድ ሰው እኔ ሁን ተሸግሬ በቃ አንድ ኡስታዝ ወይ አንድ ሼህ ትልቅ ሰው ናችሁና ወይም እናቴ ወይም አባቴ ዱዓ አድርጉልኝ ማለት ያው ተመሳሳይ ነገር ነው። ይህን አንድ ሰው ደግሞ እስኪ ዓለም ላይ እስካለ ድረስ በህይወት እስካለ ድረስ እንደሳ ነገር ለእኔ ዱዓ አድርግልኝ እንዲህ ሀጃ አጋጥሞኛል እና ዱዓ አድርግልኝ ብሎ ማድረግ ይችላል። ከሞቴ በኋላ ግን
እነዛ ነገር ይቋረጣል የሚል ኢንፎርሜሽን ነው አለኝ። ከተሳሳትኩ ደግሞ ወንድሞችም አሉ እነሱም ያግዛሉ። ይቋረጣል የሚል መረጃ እስካሁን ድረስ አላውቅም። እኔ ይቋረጣል የሚል መረጃ የለም። በህይወት እስካለ ድረስ አድርግልህ፣ ከዛ በኋላ ከሞተ በኋላ ይቋረጣል የሚል ካለ እነሱ ሲያመጣ አለ አላየሁም። በቁርአንም በአዲስም የለም አለ እንደ ወንድማችን እዚህ ጋ ሐሽም ነው ስምህ የተናገርከው ነገር እስኪ ድገመው፣ ግልጽ አድርግ። ለምሳሌ እኔ እናት አባት አለኝ አይደለ? አይዋ እና ዱዓ አድርጉልኝ የሆነ ሀጃ የሚፈልገው ነገር አለ። ለምሳሌ እኔ በራሴ ዱዓ አድርጋለሁ፣ ለወንድሞቼ እንደማያደርገው እነሱም እንዲያደርጉልኝ ወይ ወንድሞቼ እንዲያደርጉልኝ ጠይቃቸዋለሁ ማለት ነው። እነሱ ደግሞ ይህን እስቲ ምድር ወይም በህይወት እስካሉ ድረስ እንዲያደርጉ የተፈቀደ ያለ ይመስለኛል። ከሞቱ በኋላችን ወይም በሳኛው ዓለም ሞት ከተሻገሩ በኋላ ግን አይቻልም የሚል ሀሳብ ነው አለኝ። ለምሳሌ አይቻልም ስትል ለምሳሌ አሁን እነሱ ሞተዋል ላይ በለውና ይሞታሉ። ለምሳሌ እነሱ ቀብር ላይ ሄደህ ቀብራቸውን ብዘይር ማለት ነው። ቀብራቸውን መዘየሩ አኺራን ያስታውስሃል አይደለ? አኺራን በማስታወስ ደግሞ እስትግፋር ታደርጋለህ፣ ከብዙ ነገር ትመለሳለህ አይደለ? አይዋ ደግሞ ነብያችን በሐዲሳቸው ዙሩ ቁቡር ፈኢንሃ ትዘክሩኩም ፊል አኺራ ብለዋል። ቀብርን ዘይሩ አኺራን ታስታውሳችኋለችና ብለዋልና ያው እንግዲህ እንደሚያቀርብ ነው። ይኸውልህ አይ አሁን እንደዛ ነው አንፈልገህ ሳይሆን ለምሳሌ አንተ የቀብር ቦታ ሄደ ምናምን ያለ የሞቱ ሰዎች አድርጉልኝ ብሎ መጠየቅ ቀብር ቦታቸው ላይ ሄዶ ነው የሚለው። አዎ ሌላ ያለ ሰበብ መሆን ይችላሉ። መፍጠር ነው እንጂ የሰው ልጅ የማይችለው ከአላህ በስተቀር መፍጠር የሚችል ሰው የለም ማለት ነው። ሰውም ሆነ አጋንንት መፍጠር አይችልም። ወላኪን ሰበብ መሆን ይችላሉ። እነሱ ታዲያ ይስሙኛል። አሁን አንተ ሄደህ ዱዓ እያረግ አንዴ ላይ ያለ የዚህ ዓለም ላይ ያለ እንግዲህ ብዙ ነገር ይታያል። ቀልብህን ትንሽ ራስ ያደርጋል። ያው መቼም ወደ እነሱ እንደምትሄድ እንደምትቀበር እንደነሱ ወደ ጥሩ መንገድ ተመልሰህ ትሰራለህ በሚል ሀሳብ ነው እንጂ እነሱ ለአንተ ያላቀ ወይም እንዳያቃርቡ አይደለም። እነሳ መቃብር የምትሄዱ ማለት ነው። ልብህ ትንሽ እንደራስ ማለት ነው። እንደዛ ነው መሰለኝ። ከነሱ ቀብር ላይ ሄደህ ያው አኺራን ስታስታውስ እኮ አቀረቡህ እኮ። ታዲያ ወዲያ አለ አላቀረቡህም? ሰበብ አልሆኑህም? ለእነሱም ዱዓ ታደርጋለህ እኮ ለመቃረብ ብቻ አለ እንኳን የምትሄደው አለ። እነሱም ዱዓ ታደርጋለህ በቃ እንደ ሲያራ ማለት ነው። በቃ ና እንጂ እነሱ ለአንተ ዱዓ አያደርጉልህም። ለአንተም ምንም የሚያርጉልህ ነገር የለም ማለት ነው። አንተ ግን ለእነሱ ምናልባት አላህ ደግሞ እነሱ ሄደህ በመሰየርህና እነሱም አካባቢ የተቀበሩበት ሄደህ በማየት ወይም ከነበርኩበት መጥፎ መንገድ እንድታሳውስ ነገ ሞት እንዳለ እንድታሳውስ ስላደረገ ያው አንዴ መንዳም በአላህ ዘንድ ታገኛለህ እንጂ እነሱ የሚያርጉልህ ነገር የለም። ከተረዳ ሃይ ሀቢቢ እዚህ ጋር አሁን ዋዲህ የሆነ ነገር ነው፣ የሚያጣላ ነገር አይደለም፣ ግልጽ ነው ማለት ነው። ሰበብ መሆን ይችላሉ፣ ወላኪን መፍጠር አይችልም። አንድ ሰው ሀይም ሆነ መይትም ሞተም በህይወትም ኖረ መፍጠር አይችልም ካላህ በስተቀር ማለት ነው። ግን እሳም ሰበብ መሆንማ ይችላሉ። ማንኛውም ሰው ሰበብ መሆን ይችላል። እሺ አጣለ እንኳን ሀቢብ አንድ ነገር ጠይቅ ነበርና በኢየሱስ መሐልና በአላህ መሐል ያሉ ነገሮች አለና አንተ መጠየቅ እችላለሁ? ወንድሜ ብዙ አንድ ነገር ሆኖ ነው፣ ግን ቢያንስ
ሀሳባችን ሰፋ ያለ ሀሳብ ያለ ሰው አለ ደግሞ በሌላ መንገድ ብዙ መንገድ ስለምንረዳ ነገሮች እስቲ አንድ ነገር ነው ጠይቅ ፈልገ ነው። አንድ ነገር መጽሐፎቻችሁ ባይዘው እንደዛ አይደለም። የዋህብያዎች መጽሐፎች እንደዛ አይደሉም። የዋህብያዎች መጽሐፍ እንኳን እንደ አላቅም እኔ አንብቤ ስለማላውቀው ሲጀምር የዋህብያ የሚባል መጽሐፍ ምናምን ብዙም እውቀት የለኝም እኔ ስለሱ። ኦኬ ዋህብያ አይደለም አንተ? እኔ ዋህብያ እኔ ሙስሊም ነኝ እንጂ ዋህብያ ነኝ ማንም አላውቀውም። እኔ ነብዩ መሐመድ መንገድ ተከታይ ነኝ። ኦኬ ኤኒዌይስ ግን የዋህብያ መጽሐፍቶች ይህንን ትንሽ ያወግዙታል። እንደ አንድ መምህር ግን ምን አለበት ስለ ሃይማኖት ብሰብከ ዋህብያን አህባሽ ነው ምናምን ብለን መሐመድ አማኝ ስላልሆነ ነው ስለ ክርስቲያኑ ቁርአን ክርስቲያኖች ብሎ ያወራው ናገባ ማለት ተሱጣኝ ነኝ። አንተ ተሐድሶ ነህ ኦርቶዶክስ ነህ? እኔ ኦርቶዶክስ ነኝ። ታድሶ ምንድን ነው? ታድሶ ምንድን ነው? እኔ ኦርቶዶክስ ነኝ። ታድሶ ምንድን ነው? ተሐድሶ ማለት አዲስ የመጣው ክርስትና ማለት ነው። እስቲ መጽሐፋቸውንና ዶግማቸውን አሳየኝ። እስቲ ና ከፍ በልና። እነሱ አሁን በአማልክት ምናምን አያምኑ። ከፍ በልና አሳየኝ። እስቲ አሳየኝ። በአማልክት ምናምን እነሱ አያምኑ። በአማልክት ማለት ምን ማለት? አማልክት ምንድን ነው? ለምሳሌ አሁን በተክለ ሃይማኖት ምናምን እያልክ አንተ የምታከብረው የለም? እኔ ተክለ ሃይማኖት ብያ ማለክት አሁን በተክለ ሃይማኖት ምናምን እያልክ የሚላሚ ጠርጊ እስቲ አሁን ዶግማቸውን አሳየኝ። እስቲ መሰረታቸውን የእምነታቸው መገለጫዎች እስቲ የተመሰረቱበት መቼ ነው የተመሰረቱት? ማን የመሰረታቸው? አሁን አንተ ላይ ሳወራ ከአስከፈ እሄድልሃለሁ። መጽሐፍቶችን የእምነት መገለጫዎች እነግርሃለሁ። እስቲ አሁን ታድሶ ያልካቸውን እስቲ ዶግማቸው ምንድን ነው? ዶግማቸውን ንገረኝ። በጋሻውን አታውቀውም? ግለሰብ እኮ ጥራልኝ አላልኩም። ስም ጥራልኝ። ማን ነው በጋሻው? እሺ ዘርፌን አታውቃት? ማን ነው ዘርፌ? ምንድን ነች? ዘማሪት። እንኳን ዘማሪት ዘማዊትም ትሆን ማገባኝ እኔ እኮ እምነት ነው የጠየቁ። ስለ ግለሰብ ስለ ሰዎች አሚት እኮ አይደለም የጠየቁ። እምነት መስራች ናቸው። ኦኬ ሶሪ፣ መስራቾች እነሱ ናቸው። አዎ ይሄ ከሳቴ ብርሃን ላይ አይቼዋለሁ ሁሌ ማለት ነው። ስንት ዓመተ ምህረት ነው እንትን ያሉት? መዝሙር ከተወችበት ቀን ጀምሮ። መቼ ነው የተወችው? ምናልባት አንድ 15 ዓመት የ15 ዓመት እምነት ሊነግረኝ ነው ከተመሰረተ። መስራቿ እሷ ነች አለ እንዴ? ክርስትና ተብሎ ጴንጤ ያለ አይደል እንዴ? የክርስቶስ አማኞች ጴንጤ ያለ ማርቲን ሉተር የሚከተሉ። ዶግማውን ንገረኝ እስኪ፣ ዶግማውን ንገረኝ እስኪ። ታድሶ ደምሳሽም መሐመድን እኮ ያምናል። ደምሳሽ ኦኬ። አንተ ደግሞ ክፉ ነህ አንተ። ደምሳሽም ለካ ፍቅር ሲዘማማኝ ነው ብሎ መሐመድን መጥቷል ለካ። ስንት ዓመቱ ነው? ይህንን ካለ 3 ዓመት ምናምን ነው። ስለዚህ እምነት ነው እሱ። ኤኒዌይስ ዶግማቸውን ልነግረን ትችላለህ? ደምሳሽ መጽሐፍ አለው፣ እሱን እናሳያለን። እስኪ የእነሱ መጽሐፍታቸውን የእምነታቸው መገለጫ አሳየን እስኪ። ከመሐመድ ጋር እንዴት እንዳወራ እንዴት እንደሆኑ ደምሳሽ መጽሐፍ ዛሬ ላመጣ እችላለሁ። ስለ ጴንጤ እናውራ። ጴንጤ ክርስቲያን አይደለም? የክርስቶስ አማኝ ምን አገናኘው? ምን አገኛ እኮ ለው አንድ አይደለንም ብለን እኮ ቦታ ለይተናል እኮ። አንድ በል መጀመሪያ ደረጃ ጴንጤ ብትለኝ ካቶሊክ ብትለኝ ሌላውንም የጴንጤ ዲኖሚኔሽን ውስጥ ያለውንም ብጠራ አይመለከተኝም። እኛ ኦርቶዶክስ ነን ካለ ስለ ካቶሊክም ስለ ጴንጤም አመለከተንም። ኢትዮጵያ ውስጥ ብቻ የሚመለክ እምነት ነው ማለት ነው ክርስትና ኦርቶዶክስ። ማን ያለ? እስኪ ሌላ አንድ ሀገር ንገረኝ ታቦት የሚያመልክ ክርስቲያን ያለበት ሀገር። ታቦት ሲጀመር አናመልክም። በመጀመሪያ ደረጃ ንግግርን አስተካክል። ታቦት ምንድን ነው ብለህ ጠይቀህ እንዳታስወርደኝ። ቆይ ተረጋጋ። ሲጀመር ዶግማችንን እወቅ። ታቦት ማምለክ ከሆነ ሜይ ቢ ሱራ 2 ላይ በቀራ ላይ 248 ላይ አለልህ። ስለዚህ ስለ ክርስትና እየጠየኩ ነው። እሱን እና ከዛ ትመልስልሃለሁ። እኔ ስለኔ ስላወራህ ነው ታቦቱ። ስለዚህ አረብ ውስጥ አለ
አላህ ለመላእክቶቹ አስልኮ በአሮንና በሙሳ ለእነሱ የላከላቸው በመላእክቶች አሸክሞ። ስለዚህ መላእክቶችም ኢትዮጵያዊ ነበሩ፣ አሮንና ሙሴም ኢትዮጵያዊ ነበሩ ማለት ነው። ላይም እንደ ስቱፒድ የሆነ አርጉመንት ማለት ነው። ማስረጃ እነሱ ሱረቱ በቀራ 248 አንብብ። አሁን ወደ ቶፒክ ክፈተው፣ እንዳትወርደኝ ክፈተው። ምንም የምታውቀው ነገር የለም። ምን ክፈተው ትለኛለህ ደግሞ? ክፈተው፣ ከፍተህ እናውራ። ባሳየስ ታቦት አለ ቁርአን የለም። እኔ አሁን እቀበላለሁ፣ ክርስትና እንቀበላለሁ። ድገሙ፣ ክርስትና እንቀበላለሁ። ታቦት አምልኩ ካለ ታቦት ቁርአን ላይ ጣዖት አምልኩ የሚል ካለ ቁርአን ላይ ካመጣ ምን ትዊስት ታደርጋለህ? ጣዖት አምልኩ አይደለም፣ ታቦት ነው ያልኩት። ታቦት አለ ቁርአን ውስጥ ታቦት የሚል ካሳየኝ ክርስትና እንቀበላለሁ ብሏል። ክፈትና አሳየው። ክርስቲያን እኮ ታመልከዋለህ ይመለካል የሚል ካሳየኝ ያልኩ ሰኖፍ ሙታ እኛ ታቦት እናመልካለን ብለን አልልም። በመጀመሪያ ደረጃ እስኪ እኛ አምልኮ የተባልንበትን እስከዛ ያዘጋጅ። እንዳከፍተው አታሳየው። ወደ ቶፒኩ መልሰው። ታሳየኛለህ? የለም ታቦት አለ የለም። አንተ ላይ የምን ታቦት? እንዳታመልኩ በጸያፍ ተገልጾ ሊሆን ይችላል። አረብኛውን አድርግለትና አንብበው። ትችላለህ? ለመቶ 48 ኦኬ። ላ አንብበው፣ ቀጥል። አታሳየው ሙሉን። ክርስቲያን ሙሉን አታሳየው። ለምን ግማሽ ቃል ነው እንደሚነበበው? ከዛ ስሙን ገልጾ በጸያፍ ሊገልጸው ይችላል እኮ አልኩ። ነግሬሃለሁ እኮ መጀመሪያ እያነበብክ ቀጥል። መጀመሪያም ነግሬሃለሁ በጸያፍ ሊገልጸው ይችላል። እራስህ አንብበው። እንደ አንተ አንድ የከፈትከው ሚለውን ንገረኝ። ኦኬ አታነብም እንዴ? ሚለውን አንተ አትነግረኝም እንዴ? አንተ አንድ የከፈትከው አንብብ፣ አትሸማቀቅ። እኔ ምን ማድረግ እንዳለብኝ ማእሰው ነኝ። አንተ እስቲ በቃ ለየት ያለውን ቃል እንኳን ንገረኝ እስቲ። ማንበብ ከከበደ ከረዘመብህ ለየት ያለውን አንብብ እባክህ። አልሐምዱሊላህ ለማለት ገባ። ታነብለታለህ ወይንም ትሰባበረዋለህ? ያለ ኮፍ ይታያል። አረበኛው ይታያል። ማስረጃውን እንኳን አንተ እኮ ነው መናገር ያለብህ። ይሄን ይላል ብለህ እኮ መናገር ያለብህ አንተ ነህ። ጣልቃ አትግባ። ባለጌ ሰዎች ከፈር ትሆናላችሁ። አትሸማቀቅ። ቀጥል፣ አንብበው። ማስረጃውን ይዘህ የመጣኸው እኮ አንተ ነህ። የአንተ ማስረጃ ነው። አንተ ነህ እኮ ማንበብ ያለብህ። የለም ትፈስርልን። ይህን ክፍል አንብብልን። ሰዎችን ለምን ትሸውዳለህ? ክርስቲያኖች ነው ለማሳመን የምትጠቀመው ነገር ነው እኮ። ክፈተው እስቲ፣ ከፍ አድርገህ ክፈተውና አንተ አንብበው። አሳያኝ ክርስቲያን። የመጨረሻዋን እቺ የመጀመሪያዋን መስመር ብቻ ዝቅ አድርገው። ሙሉን አታሳየው። እሷን ብቻ የምር እየሸወዳችሁ ነው። ሙሉን አታሳየው የሚለው ራሱ እኮ እናንተን እየሸወደ ነው። የመጨረሻዋን መስመር አስምርባት። ኖ አረብኛውን አረብኛውን ስለማትችሉ ማንበብ ስለማትችሉ የመጀመሪያዋን መስመር የመጨረሻዋን ያእትየኩም ታቦቱ የሚለው ላይ የመጀመሪያውን የመጨረሻ ክርስቲያን ለምን አንተ በአማርኛ የተፈሰረውን አታነበውም? አዎ እሷን ታቦት አንብበችን ቃል እኮ በጸያፍ ነው የተገለጸው። ነግሬሃለሁ እኮ አንብብ። በጸያፍ መሆኑን ምንድን ነው የሚለው? ቅድሚያ አንብበው። አሁን አንተ ክርስቲያኖች የታች ያሉት የሚሰሙት የሚቀበሉ ይመስልሃል? በጸያፍ ነው የተገለጸው። እንዳታመልኩ ነው የሚለው። በጸያፍ ነው የተገለጸው ይህ ክፍል። አዎ ሪካርድ አድርጉት። ይሄ ታቦትን በጸያፍ ቃል ነው የተገለጸው። አንተ አታነበውም እንዴ? በጸያፍ ካልሆነ ምን እንደሚል አታነበውም? አላነብም። በጸያፍ ነው የተገለጸው ወይንስ አይደለም? እሺ ኢሚሌት እንዴት እንደማደርገው ይኸው ኦምያ የምጫወትበት ታቦት ይላል። ያው ታቦት ሚል ቃል የለም ቁርአን ውስጥ ብሎ ነበር። አላልኩም? እዚሁ ካድከኝ። አምልኩ ሚል አለ አመጣለሁ አይደል አንተ ያልከው? ይሄው አልወጣኝም። ታቦት እንዴ አላህ የተሸከመው ለሙሴና ለአሮን የሰጠው አንተ ቁርአን ጋም አለ። ስለዚህ ታቦት እነሱ ጋም ስላለ ኢትዮጵያ የሰጠው እኮ ስትል እኮ አምልኩት እንደማለት አይደል እንዴ? ለነሱ የተሰጣቸው ማለት ጎበዝ። እንደዛ ብለህ ኢንተርፕሬት ታደረግ። አላህን ታቦት አስመልኳል እያልክ ነው ማለት ነው። እኔ ያላልኩትን። እናመሰግናለን። አላህ ነው የሰጣቸው ይህንን ታቦት። ወንድማችን ታነብላቸዋለህ። ባለቀይ ኮፍያ ከማንበብ በፊት ፖለቲካ አትስራ፣ አታወርደኝ። ይኸውልህ በስነ ስርዓት አውራ።
አላወርድም። እንዴት ኢሚሌት እንደማደርግ ስለማት ማለት ነው። ስኳር ማን ነው የሚተባበረው? ክርስቲያኖች ለማሳመን ነው። አቡ ናስርን ማን ነው የሚተባበረው? አረበኛ ለማንበብ ነው። አንብብለት። እኔ አረበኛውን እሱ ጠጋ አድርገው ላንብብልህ። ሀቂቃ ማለት ነው ታቦት የሚለው ማለት ነው እኛ ጋር ከአባ ነው። አንብቢ። ካባ ነው ታቦቱ፣ ካባ ነው። እናመሰግናለን። ቀጥይ አንብቢ። ታቦት የሚል ነገር የለም። ታቦትን አንዴ ማለት ነው እኔ ወቃለ ከኔ ጋር እንደጀመርከው ከኔ ጋር አየት አደም ታቦቱ ካባ ነው። ቀጥሉ፣ ችግር የለውም። አንቺ ደግሞ ሌላ ምፈስል። እኔ እንደዚህ እያልኩ አይደለም። እናንተ ታቦት የምትሉ እና እንደዚህ የምትሉት እኛ ጋር የሚል የለም። አንብቢ። አሁን ሰጣቸው ከተባለ አምልኩ ማለት ነው ብሏል አቡ። እኔ አልወጣኝም። አምልኩ አልወጣኝም። እኔ አዳምጠኝ። እኔ በጣም ነው የምከታተልህ ሲጀመር ማለት ነው። አንብቢው በእምነት ታቦት አምልኩ የሚል የለም እኛ ጋር። አላህ አንድ ነው፣ አይወልድም አይወለድም፣ አጋርም የለውም፣ ልናጋራውም አንችልም። የጠየኩሽ ያለ ይወልዳል አይወልድም አልጠየኩሽም። ስንት ነው ብዬ አልጠየኩም። ያልጠየኳችሁ ለመመለሱት። ኧረ ተው ተው እናንተ ሰዎች ተው። ወይ አንዴ ማለት ነው ክፍሉን አንብቡንና ፈስሩት። በቃ እሺ። ለምን አንተ ፖለቲካ ትሰራለህ? የጀመርከውን ርዕስ አትጨርስም እንዴ? ከኔ ቀጥሎ እንደማይሽ ታረጋኛለህ። ከኔ ጋር እንደጀመርከው የአማርኛ ከፋርክናና ባካትረብሽ ሂሻም አንዴ ቆይ። አቡ ሪቴት እያደረገ ነው። ለምን ሚዩት ታረጋኛለህ? ለምን ሚዩት ታረጋኛለህ? ከኔ ጋር እንደጀመርከው ከኔ ጋር ትጨርስም። ወንድምህ ያንብብልህ። እሺ ቆይ ቅድሚያ ቀጥሎ ወንድማችን አንብበው። ቀጥል። ባለጌ ስለሆኑ ነው። ይቅርታ ኢንተራፕት እያደረጉ ስለረበሹ። ሚዩት ነህ እያወራ ከሆነ ሚዩት ነህ። ካልቻልክ እሺ ቀጥይ። ስኳር ማንበብ የማይመች ከሆነ ኡስታዝ መንገፋይ ታቦት አይደለም። ታቦት አምልኩ የሚል የለም። አንብቢው ክፍሉን። እሺ ወቃለሁም ነብዩ እና ጠጋ አድርገዋ አይታየኝም እኮ እነቱ አዩ ግን ታቦት ይላል። ታቦቱ ግን አምልኩት እኮ የሚል አይደለም። አንብቢው ጨርሹ። ከዛ በኋላ ምን ይላል የሚለውን እንሄድበታለን። እንዴ ፍዝዝ ያለ ነው። አይነበበኝም እንዴ? ጎበዝ በቃ እናመሰግናለን። ታቦት ይላል ግን አረብኛው አይደለ? ታቦት ይላል አረብኛ ገባለሁ በደንብ ተሸከመው ሳጥን ማለት ነው። ስለዚህ ክፍሉ ምንድነው የሚለው? ከፋ ክርስቲያን በቃ ይሄንን ታቦት አዳምጡ። ለሙሴና ለአሮን አሸክሞ በመልአክ የላከው ማን ነው? አላህ ነው። ሰጣቸው ማለት አስመለካቸው ማለት ነው ብሎ የፈሰረው አቡ ናዚር ነው። ታቦት የሚባል ነገር የለም ብሎ ነበረ። ከፍ ማለት ነው። አንተ የምትሸከመው ሳጥን ማለት ነው። አዳምጣውን አዳምጡ። በቃ ተረጋጋ። ስለዚህ ይህንን የሰጠው አላህ ነው። እንሸኛው አደለ? ልጅ በጣም ባለጌ ስለሆነ እዚህን ያህል ሂሚሌት ከተደረገ ይበቃል። መላእክቶች ናቸው ተሸክመው ወረኛ ታቆን እየዘብ ሸኝ ጎበዝ አንዴ ማለት ነው። እፎይ አንዴ ቆይ አንዴ አደምጡ። መርሐበንሽ ወቃለ ለሁም ነቢዩሁም ኢነ አየተ ሙልኪሂ አን የእትየኩም ታቦትና ታቡት ይለያያሉ ማለት ነው። ታቦት ነው አይደለ? አንተ ያልከው ይሄ ደግሞ ምንድን የሚለው ቁርአኑ ታቡት ምንድነው? ታቡት በአረበኛ ነው። እንግዲህ በአማርኛ ምንድነው? በምንም ታስወጣለህ ታስወርዳለህ። ይሄ ነው ደረነ። አንዴ አቡ ኻሊድ አንተ የዝሙት ልጅ ቆይ እኔ ልንገርህ ይኸውልህ ታቦት ፕሊስ ተረጋጋ። ቆይ አንዴ ሌሎቻችሁ ተረጋጋ። እናንተ ታቦት እንደምትከተሉ ነው የሚያወራው እንጂ ታቦት እንደምንከተል እንደሚያወራው። መልካም። ይሄ ታቦቱ የተባለው ምንድነው? እሱ ወንድማችን ቀጥል። መርሐበን
አሁን የዚህን እንግዲህ የምናየው ማለት ነው ከላይ ምንድነው ቁርአኑ እያወራ የመጣው ስለምንድን ነው? እስኪ ከላይ ወደ ላይ ምንም የትም ሄድ አይጠበቅም። ተረጋጋ፣ መሬት ንካ። ማር ችግር የለውም። የትም አልሄድም። መጀመሪያ አንድ ነገር ስናመጣ ሰበበ ንዙል በዚህ መምጣት አለበት። የትም እንሄዳለን። የፈለግከውን ሙፈሲር ከፍትልሃለሁ። አልማተ ተረጋጋ። አብሽር። ይሄ ታቦቱ ማንን ነው አሸክሞ የላከው? አለ ታቦት የሚለው ታቦትና ታቦት ይለያያል እኮ። ይሄ ምን ታቦት ነው የሚለው? አንተ ደግሞ ያልከው ታቦት ነው አይደለ? ማንን ነው አሸክሞ የላከው? አይደለም። ታቦትና ታቦት ምን አገናኘው? አንድ ነው እንዴ? አንድ ከሆነ ማስረጃ ስጥ። አረብኛው ደግሞ ታቦቱ አለው። ሴሜቲክ ላንጉጅ ነው ወንድማችን። ታቦት የሚለውን ታቦት ብሎ የፈሰረ ማስረጃ ኢብን ከሲርን ክፈተው ክርስቲያን። ኢብኑ ከሲር እኔ አልቀበልም። ኢብኑ ከሲር ኢብኑ ጀሪር አጥበሪን ክፈትና ያለ ኢብን ከሲርን ክፈተው። ኢብኑ ከሲር ሰላም እኛ በቁርአናችን አናፍርም። ችግር የለውም እኮ ነው የምታል። ታቦት ምንድን ነው ብለህ ነው የምታምነው አንተ? ቆይ ቅድሚያ ግን ታቦቱ ምንድን ነው? ታቦት ነው። ታቦቱ ማለት ምን ማለት ነው? ምንድን ነው? ታቦት እናንተ አይደላችሁ ታቦት የምትገዙት? እኔ ታቦት አላውቅም። ታቦት ያው ከአላህ ውጭ ቁርአንህ ላይ ያለው ነገር ምንድን ነው? ቁርአንህ ላይ ያለው ጣዖትና ታቦት ይለያያል? ፈርቅ አላቸው? ታቦት አይልም፣ ታቦቱ ነው የሚለው። ታቦቱ ማለት ምን ማለት ነው? ታቦትና ለኛ ማለት ነው ማን እፎይ ማለት ነው። ለኛ ጣዖትም ሆነ ታቦትም ለይሳ ፈርቅ ልዩነት የላቸውም፣ አንድ ናቸው። ስለዚህ የተጠቀሰው ክፍል ጣዖት ነው ማለት ነው? አይደለም። ከአላህ ውጭ የተገዙ የሚገዙት ነገር ሁሉ ምንድነው? ጣዖት ነው ለኛ እንደ ሙስሊሞች ማለት ነው። ሙስሊሞች ዘንድ አዳምጥ። የተጠቀሰው ክፍል አሁን ተፍሲሩን ቅራ። አዳምጥ። የተጠቀሰው ክፍሉ የተጠቀሰው ስለምንድን ነው የሚያወራው? ንገረን እሺ። ቆይ ተፍሲሩ ላይ ገብተህ የለም ያለ ተፍሲሩን ፈስርልን። ክፍሉን ንገረን። ማነው ተፍሲሩ? ተፍሲሩንማ መጣንልህ እኛ። የምናየውማ ተፍሲሩ ላይ ነው የምናየው። ባቅል አይደለም የምፈስረው፣ ባቅል አይደለም። ተፍሲሮች ናቸው የሚገለግሉ። ከመሄድ በፊት ክፍሉ ስለምንድን ነው ብለህ ነው እየተከራከርከን ተፍሲር የፈለግከው? ተፍሲር እኔ እሰጥሃለሁ። በቃኝ እስከተል ተፍሲር የፈለግነው ማህዲናል እኮ ተፍሲር የፈለግንበትን እኮ ታቦት የሚለውን አንተ ምን ብለህ ነው ያልከው? ታቦት የሚለውን ታቦት ቁርአኑ ምን ብለህ ፈሰረህ ነው ታቦት ያልከው? እኔ ያልኩ ከአላህ ውጭ ያሉ ነገሮች ሁሉ ጣዖት ናቸው። ታቦትም ጣዖትም አንድ ነው። ይሄን ቁርአን ክፍል ፈስር። ምንድን ነው የሚለው? መጀመሪያ ታቦት ወደሚለው ተፍሲር ሂዳል አይደለ? ለመመለስ ፈለግ ተፍሲሩን ግለጥ። ክፍሉ ምንድነው? ስለምንድን ነው የሚያወራው? ክፍሉ ምንድነው? ጣዖትን አላህ አሸክሞ ጣዖት አምልኮ አላቸው እያልከን ነው? እሺ እንደዛ ስለህ ለምንድን ነው ርዕስ አንቀይርም አልክ? እሺ ውጣ ወደ ላይ። እሺ መጀመሪያው ላይ ውጣ መጀመሪያው ላይ በፊት ፈስር። የለም እንዴ ወደዚህ ከሆነማ እንግዲህ ና ተፍሲር ላይ ግባ ብያለሁ። ታቦት የሚለውን አንተ ታቦት የሚለውን ታቦት ነው ብለኸዋል። እስኪ ግባ ተፍሲር ኢብኑ ጀሪር አጥበሪ ተፍሲር ላይ ግባ። የተከፈተልህ ቅድሚያ ፈስር ክፍሉን። ለምንድን ነው የፈራኸው ወደዛ ለመሄድ? ምክንያቱም እኛ አህሉሱና ወልጀማዓዎች አልዑለማ ወረሰቱል አንቢያ ብለውናል ነብያችን፣ ውዱ ነብያችን አለይሂ ሰላቱ ወሰላም ማለት ነው በሐዲሳቸው። ጠበሪ አንተን እኔን ይደግፈኛል ብለህ ከሆነ ተሳስተሃል። በደንብ አድርገው ይደግፈኛል፣ በደንብ አድርገው እቀበላቸዋለሁ ሙሉ ለሙሉ። ፕሊስ አዳምጥ። ጠበሪ አርክ ብሎ ነው ያስቀመጠው። ኮቨናንት ወይንም ደግሞ ቃል ኪዳን ብሎ ነው ያስቀመጠው። ታዲያ አንተ ተይታ አንተ ነው ታቦት ያልከው አንተ ተይታ አንተ ነው ታዲያ። አርክ ኦፍ ኮቨናንት ማለት የቃል ኪዳን ታቦት ማለት ነው ወንድማችን። ስንቱን አስተምረን እንጂ ማን ነው እንደዛ ያለው? በራስ ባቅለህ ፈስረህ ነው። አርክ ምን ማለት ነው? ተው እንጂ ታቦት የሚለውን አንተ መጀመሪያ ታቦት የሚለውን ቁርአን ታቦት ብለህ ከየት አምጥተህ ነው የፈሰርከው አንተ? ታቦት ሴሜቲክ ቋንቋ አታውቅም ወንድማችን? ሴሜቲክ ምን ኪታተበል ከየት አምጥተህ ነው? ማስረጃ አምጣ። ከየት ነው ያመጣኸው? ታቦት ማለት ምን ማለት ነው? ታቦቱ ማለት ምን ማለት ነው ወንድማችን? እፎይ አሁን ለምሳሌ አንተ ታቦት የሚለውን ታቦት ብለህ ፈስረኸዋል። ከየት ነው ያመጣኸው? ከማ ተፍሲር ላይ ነው? ሙሉ ሙፈሲሮች እንደዛ ነው። አንድ በል። ሁለተኛ ደረጃ
እኔ ታቦት ያ ኢብኑ ጀሪር አጠበሪ ቃል ኪዳን ነው ብለው የፈሰሩት እያልክ አይደለ? ናዳንት ተረጋጋ፣ መሬት ንካ። ኢብን ጠበሪ አንተን ድባቅ የሚመታህ ነው። በጣም ብዙ ነው የፈሰረው ጠበሪ ባይዘይ ያላ እሺ እኔ ድባቅ ይምቱኛላ ግባሽ ሰጭ ታቦት የሚለው ከየት አመጣኸው? ያለው ጠበሪ ላሳይ። ቆይ ከፍቼዋለሁ እጄ ላይ አማርኛው ላይ ይለያል። እፎይ ታቦት ቆይ ተረጋጊ። ጠበሪ ያለው እጄ ላይ ያለው ከፍቼው እያየሁት ነው። ያላ ከፈተ። ይሄ ክርስቲያን የሚለው ልጅ ይክፈተው ይክፈተው። ወደዚህ እያየሁት ይክፈተው። ያላ ከኔ አብሽር እንት አልአምር نحن مستعدون ዝግጁ ነኝ። እኔ አብሽር አይዞህ በፈለከው መስአል ያላ ተረጋጋ። ከኔ የትም አታመልጥም። ምንም አትጩ። ታቦቱ ማለት ምን ማለት ነው? እሱ ፈስር። ይሄ ክፍል ምንድን ነው የሚያወራው? ይሄን ነገር ክፍሉን ነገር አንተ አትጠይቀኝ። የተጠየቀውን መልስ እንጂ ወይ እንዴ ተው እንጂ ትልሰው አይደለ? የተጠየቀውን መልስ። ሱካር ታዘብሻል ወንድምሽ ድንቁርና ለኔ ለኔ በለደል ሀበሽ ንገረን ለኛ ታዲያ ታቦት ማለት ምን ማለት ነው? ወለደል ሀበሽ ክፍሉ ምኑ ምዕራፉ ታቦቱ ይንገረን። ታቦቱ ነው የሚለው አረበኛው። ያቲያኩም ታቦቱ ነው የሚለው እና እንባለን እኮ አረበኛው። መቼም አይነግራችሁም እህቴ፣ መቼም አይነግራችሁም። ምክንያቱም ማጭበርበር ስለፈለገ ማለት ነው። እኔ ደግሞ እንደዚህ አይነት መጭ ሰው አይደለሁም። ምክንያቱም ብልግና እና ውሸት ማጭበርበር በአረብኛ ውስጥ መደበቅ እንዲህ ነው ላችሁ እየሸወዷችሁ በህይወታችሁ እየቀለዱ ያሉት። ጠበሪ ይህንን ክፍል ይህንን ተሸክመው ከሄዱ ይላል ጦርነት እንኳን አይሸነፉም ነው የሚለው። ጦርነት እንኳን አይሸነፉም ድል ያደርጋሉ ምናምን ብሎ እንዲቴል ያብራራዋል። አይ ቲንክ 10 ምዕራፍ ያላነሰ ወደ 10 ፔጅ ምናምን ነው ቆይቻለሁ ካነበብኩት። ኢብን ካሲርም ኢብን አባስም ጃለል አስባቡም ዘሆድ ማየት ይቻላል። ታቦቱ በአረብኛው ታቦቱ ይባላል። በእንግሊዝኛው አርክ ኦፍ ኮቨናንት ብለው አስቀምጠውታል። ታቦቱ ነው ግን እኔ አላውቀውም ትርጉሙን። በነገራችን ላይ አማርኛው ላይ ምን ብለው እንትን ብለውታል መሰለሽ? ሳጥኑ ብለውታል። ሳጥኑ ብለውታል። በአማርኛ ሳጥን ታቦቱ አይደለም፣ ታቦቱ አይባልም። ነገር ግን መላይኮች ናቸው ተሸክመውት የመጡት። መላይኮች ተሸክመውት መጥተው ለሙሴና ለአሮን የሰጡት ዝም ብሎ ሳጥንም ሊሆን አይችልም። ተራ ነገር ሊሆን እንደማይችል ታውቁታላችሁ አይደለ? መላይኮች ተሸክመውት የሚመጡት ታቦቱን ይንገረን። እሺ ማን ነው ወለደ እንትና እንታና ይንገረን። ቆይ አንተ ይቅርተስ አንድ አቤብ ኢብን ከስሩን አንብበውና ቀጥል። ይበል ስለሆነ መጀመሪያ አንተ ለምን ሚወት ይዘኛለህ? እኔ እያወራሁ እያለሁ ሚወት ይዘኛለህ። ብዙ ጊዜ ሚወት ይዘኛል። ምንም እያወራ አይደለም። ክፍሉ ፈስር። እሺ መጀመሪያ እሺ፣ አንተ ማስረጃ የለህም ለተናገርከው ንግግር? አፍሬያለሁ በል ወይንም ዋሽቻለሁ በል። ወላሂ እኔ እነግርሃለሁ። ያላ ክፍሉ እነሱ እኮ እየተከራከረ እኔ እነግራችኋለሁ። የዋሸው ንግግር አለ መጀመሪያ እሱ ማለት ነው። አንቺ ማስረጃ ከጎኑ ተሸትረጅም ምን ችግር አለው? እኔ እነግራችኋለሁ። በደንብ አድርጌ ነው የምነግራችሁ ማለት ነው። እሱ እንዲያለው አይደለም። መጀመሪያ እሱ ያለው አንቺ ማስረዳት እኮ አይጠበቅበትም። ታቦት የሚለውን ታቦት የሚለውን ቁርአን ታቦት ብሎ ፈስሮታል ማለት ነው። ከየት አምጥቶት ነው? መጀመሪያ ማለት የዋሸኸውን አንተ መጀመሪያ አምጣ ማስረጃ ለዋሸኸው። ከዛ አይ የለኝም ካልክ ደግሞ እኔ እነግርሃለሁኝ። በአማርኛው እነግርሃለሁ። ስላላ አትችልም። ክፍሉን ቀጥልና አንብብ። አይደለም ስትል መረጃ ስታመጣ ዋሽተሃል እፎይ ይባላል። ቀጥል። አንድ አይደለም የተጠየቀውን መልስ። ያንተ እፎይ የተጠየቀውን መረጃ መልስ። መረጃ ባላመጣህበት ዋሽተሃል ይለኛል። እንደ ሰው የጤናም የለው እንደ ቆይ አንድ አይደለም እኔ ሀያ በላይ መረጃ ታቦት የሚለውን አንተ ታቦት ብለህ ከየት ነው ያመጣህ? የፈሰርከው ነው ብለህ አምጣ። ከፍተን ስናሳይ ከዛን እነግራችኋለሁ በሚያዳምጡት ማለት ነው። አዋርዶና ይውጣፉ ምንም ጭቅጭቅ ያስፈልጋል። አዋርዶ ይዲያ ወዲ ተወንካ አዋርዶ ጭንቅላት ያላቸው ሰዎች ይዋረድና ይውጣ። ይሄንኛው እንትና ነው አጠበሪ ነው። ኢማም አጠበሪ እሱ የጠቀሰው አርክ ኦፍ ኮቨናንት ወይንም ኮቨናንት ይለዋል። ሙሉ ምዕራፉን አሳያቸው። ለምን ዋሻለሁ? ወላሂ ዋሻለሁ። አትጨዋውን ማከስ ምዕራፉን አሳያቸው። ከስራ ያለውን ስክሪንሾት አድርጉት፣ ስክሪንሾት አድርጉት። ዝቅ አድርግላቸው ትንሽ ሰዎች እንዲያነቡት ዝቅ አድርገው ሊንኩን አሳያቸው።
ሊንኩን ከላይ ሊንኩን አሳያቸው። ስክሪንሻት አድርጉና ቼክ ማድረግ አስረዳቸው በስነ ስርዓት። እሱ እኮ እንደዛ አይሳደብም። እንደዚህ አይነት ባለጌዎችና ወራዶች መዋረድ አለባቸው። ከዛ ምዕራፉን አሳየው፣ ከስር ያለውን ብዛቱን አሳያቸው። ሱራ 2:248 የከፈት ነው ማለት ነው። ማን ነው? ተፍሲር አልጠበሪ ነው የከፈት ነው። ይሄው ጃሚ አልባይን ፊ ተፍሲር አልቁርአን አልጠበሪ በጣም ረጅም ኢንተርፕሬቴሽን ነው። ወደ በዚህ እንኳን ሳይት ወደ ከ10 በላይ ምዕራፍ አለው። ይሄ እችን ለመፈሰር ብቻ ከ10 በላይ በጣም በደንብ ነው ያብራራው። ክፍሉን እንዲህ አብራርቶታል። ኢብን ከሲርንም ሌሎችንም አስባቡንም እናሳያቸዋለን። መረጃ ስታመጣ ታወራለህ ካሁን በኋላ። ቀጥል ክርስቲያን። ያ ምን ይላል? ይሄን ስለዚህ ስለ ታቦቱ ሲያወራ ምን ይላል? ኢንዲድ ዘ ሳይን ኦፍ ዘ ኪንግሺፕ ኢዝ ዛት ዘ አርክ ዊል ካም ቱ ዩ። ምንድነው ይሄ? አላህ ቃል ኪዳን ያደረገው በምንድነው? በታቦቱ ነው። ይሄም ደግሞ ወደ እናንተ ይመጣላችኋል የሚል ነው። ቀጥታ ትራንስሌት ሲደረግ ማለት ነው። አሁን ይሄንን ቃል እንኳን ጉግል ትራንስሌት አድርገን ብንጠቀመው ቀጥታ ታቦት ነው የሚለው ቃሉ ማለት ነው። ታሳያችሁ እና በነገራችን ላይ የመጀመሪያው ዋህብያ ነህ አንተ። በጣም እዚህ ቤት ወርደህ ስትወጣ ኡፋይ ሰላም ነው። አንዴ ምን ይላል? የንግስናው ማይከን ያዘና አዳምጥ፣ ውርደትን አዳምጥ። የንግስናው ምልክቱ ታቦቱ ወደ አንተ መምጣቱ ነው፣ በውስጡም ከጌታ ዘንድ ማረጋገጫ አለ ይላል። ኢብን ከሲር ኢብን ከሲር እነሱ ባይጠቀመውም ዋህብያዎች በደንብ ስለሚቀበሉት ኢብን ከሲር እናሳያቸው። እዚህ ጋር ታቦቱ ይላል። ተፍሲር ጠበሪን እቀበላለሁ ስላለ ጠበሪን እቀበላለሁ ስላለ ነው። ጠበሪ ከዚህ ውጭ ካለ ይከፍትልን